አንድ አማኝ በረመዳን ወር ውስጥ ሁለት ጂሃድ አለበት ትግል ነፍስያው ጋር ይታገላል። ያ አላህ አንደኛው ትግል አሉ ጂሃዱን ቢነሃሪ ዐለ ሲያም የመጀመሪያው ትግል ቀኑ ክፍለ ጊዜ ላይ በጾም ጂሃድ ማድረግ ነው። ነፍስያን ይርባታል፣ ትደክማለች። ከዚህ በፊት ያስለመድካት ነገር አለ። ያን ሁሉ ነገር ቻል አድርጎ ማለፍ። ምናልባት የሆነ ሰው መጥቶ ነገር ሊፈልግ ይችላል፣ ሊሰድብ ይችላል፣ ሊያንቋሽሽ ይችላል። ችሎ ማለፍ። ረመዳን ቀኑ ክፍለ ጊዜ ላይ ጂሃድ ነፍስያ ጋር ምናልባት የለመደው ሱስ ሊኖር ይችላል። ጂሃድ ከሱ ጋር ማድረግ ያን ነገር ለመተው መታገል፣ ይሄ ትልቅ ጂሃድ ነው። ሁለተኛው የጂሃድ አይነት በረመዳን ውስጥ የሚያጋጥመን ወጂሃዱን ቢለይሊ ዐለል ቂያም በሌሊቱ ክፍለ ጊዜ የሚያጋጥመን ጂሃድ ነው። በመቆም ላይ፣ በመስገድ ላይ፣ ተራዊህ በመሳተፍ ላይ ከባድ ጂሃድ ነው። እንበላለን፣ እንጠጣለን፣ ማሻአላህ። ከዛስ ይደክማል፣ ድካም ይኖራል፣ ይጫጫነናል። እንዴት እንሂድ ወደ ሰላት? ክብድ ይላል። ናም ነፍስያን አሸንፎ ነፍስያ ላይ የበላይ ሆኖ ነፍስያን አሸንፎ ወደ መስጂድ መሄድ፣ ሰላትን መገኘት፣ ይህ ጂሃድ ቀላል አይደለም። ተራዊህ ሊያልፋ አይገባም። ለምን? ረሱል ዓለይሂ ሰላቱ ወሰላም በሐዲሳቸው ምንድን ያሉት? መን ቃመ ረመዳን ኢማናን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢህ። ናም ረመዳንን የቆመ ሰው፣ ሌሉን ተራዊህ የሰገደ ሰው፣ በሌላ ሪዋያ ላይ መዐል ኢማም ይላሉ፣ ከኢማሙ ጋር ኢማሙ እስኪጨርስ ድረስ አብሮ የሰገደ ሰው ያሳለፈው ወንጀል በሙሉ ይቅር ይባልለታል አሉ የአላህ መልእክተኛ። ያ አላህ ደግሞ የሚገርምህ 30ውን ቀን በሙሉ ሳታቋርጥ ተራዊህን ከሰገድክ ለይለቱል ቀድርን ትወፈቃለህ ኢንሻአላህ። ንያህ ካማረ። ለምን? ለይለቱል ቀድር ከ30ው ቀን ውጭ አይደለም፣ ከ30ው ቀን ውጭ አንዱ ነው አይደለም እንዴ? ስለዚህ አንተ ደግሞ ሁሉንም በዒባዳ አሳልፈዋል። ናም ተራዊህ ሰላት መገኘትህ ለይለቱል ቀድር እንድታገኝ ያደርግሃል። ስለዚህ ታገል ነፍስያህን ቂያም ሌይል ላይ ተራዊህ በመስገድ ላይ ልትታገላት ይገባል። ፈመን ጀመዐ በይነ ሃዘይኒ ልጂሃደይን ይላሉ። ሁለቱን ጂሃዶች ያስገኘ በቀን ክፍለ ጊዜ በጾም ላይ ጂሃድ አሸናፊ የሆነ በማታ ክፍለ ጊዜ ደግሞ በተራዊህ ሰላት ላይ ጂሃድ አድርጎ ነፍሱን ያሸነፈ የሆነ አካል ወወፋ ቢሑቁቂሂማ ሁለቱንም ሐቃቸውን ጠብቆ በአግባቡ የተወጣ ጾሙንም እንደዚሁም ቂያሙንም ወሰበረ ዐለይሂማ የታገሰም ወፊየ አጅሩሁ ቢገይሪ ሒሳብ። ያ አላህ አጅሩ አላህ የሚሰጠው ክፍያ ካለምንም ሒሳብ ይሞላለታል። ያ አላህ ከዚህ በላይ ምን እንፈልጋለን? በዚህ በተከበረ ወር እንታገል። ነፍስያችን ጋር ግብ እንያዝ። ነፍስያ ካላሸነፍካት፣ ካልታገልካት፣ ካልጣልካት ወላሂ አደጋ ነች። ሸይጣን ታስራልና ነፍስያ ግን ከኛው ጋር ነው ያለችው። ከባዷ እሷ ነች። አላህ ተባረከ ወተዓላ ነፍስያቸውን ከሚያሸንፉት ባሮች ያድርገን። السلام عليكم ورحمة الله.